ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁል ጊዜው እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ስለምታደርጉ ስለ ሀሳብ አስተያየታችሁ፣ ስለ አጋርነታችሁ፣ ስለ መልካም ምኞቶቻችሁ ሁሉ አመስጋኞች ነን። በዚህኛውም ጥንቅራችን በርከት ያሉ ስፖርታዊ ጥንቅሮችን ለእናንተ ውድ አድማጮቻችን እናካፍላለን። በባርሴሎና በኩል ድምጻቸው ጸጥ ረጭ ብሎ የነበሩት ለጥቂት ጊዜ ነው ተመልሰው መጥተዋል። አንድ ሰው በምን ጉዳይ እንደመጡ ነግራችኋለን። በሪያል ማድሪድ በኩል ሰፋ ያለ መረጃዎችን ይዘናል። በተለይም ወቅታዊ ጉዳይ፣ አሰልጣኝ ሹመት፣ የተጫዋቾች ጉዳት፣ መለበሻ ክፍሉ ነው ዝውውርም ጉዳይ በተመለከተ ተጨማሪ ጥንቅሮችን እናካፍላችኋለን። በአውሮፓ ታላቅ ክለቦች ታላቅ ተጫዋቾችን ስናነሳ የአንድ ሀገር ፕሬዚዳንት ባልደግፈውም ከሀገሬ ክለብ ጎን ነኝ እያሉ ነው። ተጨማሪ ጥንቅሮች በቃል ስፖርት ዩቲዩብ ቻናል ተይዘዋል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በርከት ያሉ አጫጭር ስፖርታዊ ጥንቅሮችን እናንተ ውድ አድማጮቻችን የሚያሳትፉ መረጃዎችንም አካተናል። በቢግ ሲክስ የመረጃ ሰዓታችን ሲቲ በዛሬው ዕለት ማረጋገጫ ሰጥቷል። ከሰሞኑ አንድ ያደረስናችሁ ጉዳይ ላይ በሲቲ በኩል የቡድን ዜናም ተካቷል። በቅደም ተከተል በቃል ስፖርት ዩቲዩብ ቻናል ታደምጡታላችሁ። በስተመጨረሻም ኤንዞ ፈርናንዴዝ ማድሪድ ደርሷል፣ እንነግራችኋለን። ሌላኛው በባርሴሎና የሚፈለገውም ሰው እዛው አብሮ ማድሪድ እንዳለ አረጋግጠናል። በቼልሲ በኩል የቡድን ዜና እናካፍላችኋለን። በርከት ያሉ ስፖርታዊ ጥንቅሮች በቃል ስፖርት ዩቲዩብ ቻናል ተይዘዋል። በሊቨርፑል የመረጃ ሰዓታችን አማካኝ ክፍሉ በፕሪሚየር ሊጉ ቀዳሚ ሆኗል። በጣም ይተች የነበረ የአማካይ ክፍል ነው። በነገራችን ላይ የሊቨርፑል ክፍል እነ ፍሎሪያን ቬርዝ ያሉበት ማለት ነው። ከዛ በዘለለ ሌላኛውን አማካይ ሴቦዝ ላይን እናነሳለን። የቡድኑ ክረምት ተሰናባቾችና ሰነባቾችን ጉዳይ በተመለከተ ተጨማሪ የቡድን ዜና በቃል ስፖርት ዩቲዩብ ቻናል። ለአርሰናል ደጋፊዎች በጣም አስደሳቹ ዜና ዛሬ በልምምድ የተመለከትነው ሁነት ነው። እናጠሯለን ጉዳዩን። ከዛ በዘለለ በአርሰናል በኩል የቡድን ዜና፣ የዝውውር ጉዳዮችና ሜትሮፖሊታኖ ስቴዲየም አርሰናልን ይጠብቃል ከዋክብቶችን ይዞ። ከዚህ ጨዋታ ጋር በተያያዘ ተጨማሪ መረጃ በቃል ስፖርት ዩቲዩብ ቻናል ለአርሰናል ደጋፊዎች እንደ ሁል ጊዜው ሰዓቱን ጠብቆ የሚቀርብ ይሆናል። በቃል ስፖርት ዩቲዩብ ቻናል ማጓየር ፊርማ ጋር አያይዘን የኮቢ ማይኖም ጉዳይ እንዳለቀ ቁጠሩት ብለናችሁ ነበር። እነ ፋብሪዚዮ ሮማኖ ዛሬ ማረጋገጫ ሰጥተውበታል። ጉዳዩን በተመለከተ ተጨማሪ ሰበር መረጃዎችን ለዩናይትድ ደጋፊዎች እናካፍላችኋለን። በኮንትራክት ማራዘም፣ ከዛ በተጨማሪ ዩናይትድ ስለሚያሰናበታቸው ተጫዋቾች ስብሰባ ያደርጋል። ግን የታወቁ ናቸው አብዛኞቹ። ተጨማሪ መረጃ እናካፍላችኋለን። ከተሰናባቾቹም ጋር በተያያዘ አጫጭር ስፖርታዊ ጥንቅሮችን ይዘናል። የአርሰናሉ ሌጀንድ ከዩናይትዱ ተጫዋች ጎን ነኝ እያለ ነው። ሌላ ተጨማሪ ጥንቅር ይዘንበታል። የቡድን ዜናም እናካፍላችኋለን። ላይክ ካረጋችሁን በቂ ነው። ለሀሳብ አስተያየታችሁ አመስግነናል። ስፖርታዊ ጥንቅሮችን እያካፈልኳችሁ ቆይታ የማደርገው እኔ ቃል ነኝ። በድጋሚ መልካም ቆይታ ተመኘን። በባርሴሎና እንጀምር። ዣቪ ለተወሰነ ጊዜ ድምፁ ጠፍቶ ነበረ። አሁን ግን ተመልሶ መጥቷል። የቀድሞ የባርሴሎና አሰልጣኝና ተጫዋች ዣቪ ሄርናንዴዝ። ዣቪ በክለብ ውስጥ በተለይም አንዳንድ ዝውውሮች አልፈጸም እንዴት እንዳሉት፣ አንዳንድ ዝውውሮችን እንዴት እንደፈጸማቸው፣ አሁን ደግሞ ክለቡ ሊሸጥበት የነበረውን ራፊኒያን በቡድኑ እንዴት እንዳቆየው ይናገራል። በተለይም ለአልሳድ ሊፈርም ከጫፍ ደርሶ እንደነበረ መረጃዎችን አውጥቷል። እሱ ራሱ አስታውሳለሁኝ በራፊኒያና በእኔ መካከል የነበረውን ንግግር ለሱ ነግሬው ነበረ። ራፊኒያ እዚህ ቡድን ውስጥ ለረጅም ጊዜ እንደሚቆይ ነግሬው ነበረ። እኔ በሱ ላይ እምነት ነበረኝ። ነገር ግን ክለቡ ራፊኒያን ለመሸጥ እቅድ ይዞ ነበረ። እናም ይሄንን እቅድ ያስቀረሁት እኔ ነኝ። አሁን የባርሴሎና ቁልፍ ተጫዋች ሆኗል። ይሄን በማየቴ በጣም ደስተኛ ነኝ ሲል ተደምጧል። ራፊኒያ በባርሴሎና ቤት እስከ መቼ ይቆያል የሚለው ጉዳይ ግን አሁንም የተረጋገጠ ነገር እንደሌለው ይታወቃል። በማድሪድ በኩል ሹሙኝ ያሉት ሰው ሊሾሙ እንደሚችሉ መረጃዎች እየወጡ ነው። በቀጣይ አዲስ ዋና አሰልጣኝ እንደሚሾሙ የሚጠበቁት ሎስ ብላንኮች የቀድሞ አሰልጣኛቸውን የመቅጠር ፍላጎት እንዳላቸው እየተዘገበ ይገኛል። የክለቡ ፕሬዚዳንት ፍሎሬንቲኖ ፔሬዝ አሰልጣኝ ጆዜ ሞሪኒዮን በቀጣይ አልቫሮ አርቤሎዋን እንዲተካ መፈለጋቸው ዘ አትሌቲክ አስነብቧል። ዛሬ የክለቡ ፕሬዚዳንት ፍሎሬንቲኖ ፔሬዝ ቀጣዩ አሰልጣኝ የመወሰኑ መብት እንዳላቸው ታውቋል። ፍሎሬንቲኖ ፔሬዝ ቡድኑ ተከታታይ ዓመት ያለ ዋንጫ ለማጠናቀቅ መቃረቡን ተከትሎ ጠንካራ ፕሮጀክት የመገንባት እቅድ አላቸው ተብሏል። ፍሎሬንቲኖ ፔሬዝ አሰልጣኝ ጆዜ ሞሪኖ እንዲመጣ ከፍተኛ ፍላጎት ያላቸው ሲሆን ከቦርዱ ሌሎች አባላት ግን
ተቃውሞ ገጥሟቸዋል። ጆዜ ሞሪኒዮ አሁን ለማድሪድ መፍትሄ አይሆኑም የሚል ነው። ለመሆኑ የክለቡ የበላይ አለቃ ፍሎሬንቲኖ ፔሬዝ ቦርዱን አሸንፈው ጆዜን ይሾማሉ የሚለው ግን በትልቁ የሚጠበቀው ጉዳይ ነው። ቪኒሺየስ ጁኒየር አልቫሮ አርቤሎን በብዙ ከረዱ ሰዎች አንዱ መሆኑን ደግሞ ማርካ ያስነብባል። በተለይም አልቫሮ አርቤሏ የቡድኑ አሰልጣኝ እንዲሆን ከመጀመሪያው ጀምሮ ክለቡን እንግዲህ በማሳመን ረገድ የሱ ሚና እንደነበረበት ይታወቃል። እናም ከአልቫሮ አርቤሎዋ ጋርም በጣም ጥሩ ግንኙነት አለው። በነገራችን ላይ ልክ ከካርሎ አንቸሎቲ ጋር እንዳለው አይነት ግንኙነት ነው። እናም በአሰልጣኝነት እንዲቀጥሉላ ፍላጎት የነበረው እሱ እንደሆነ እየተነገረ ይገኛል። በሌላ በኩል አልቫሮ አርቤሎዋም እንግዲህ በዳኒ ሴቤዮስ ጋር ያላቸው ሰጣ ገባ አሁንም እንደቀጠለ ነው። በቀጣዮቹም ጨዋታ ወደ ቡድኑ ይጠሩታል ተብሎ አይታሰብም። የአልቫሮ አርቤሎ ስንብት በራሱ በውጤት ማጣት ብቻ ሲሆን ከሪያል ማድሪድ ተጫዋቾችም ጋር በጸብም ጭምር ነው የሚለያዩት። ሪያል ማድሪድ የመሃል ተከላካይ፣ መሃል አማካኝ ጥራት ያላቸው ወደ 6 የሚጠጉ ተጫዋቾችን ለማምጣት እቅድ ያላቸው። በእርግጥ ይህ ቡድን ራሱን ለመገንባት እንዳልኳችሁ ይሄ ጋላክቲኮን የመገንባት ባህል ነበራቸው ፍሎሬንቲኖ ፔሬዝ። ከቅርብ ጊዜ ወዲህ ደግሞ ተጫዋቾችን በነፃ የማስፈረም ልምድ ነበራቸው። ቀጣይ ዓመት ግን ከዋክብት አምጥተው ቡድኑን ከተከታታይ የዋንጫ ድርቅ የማላቀቅ ፍላጎት አላቸውና ትልቅ ዝውውሮች ይጠበቃሉ። ኒኮ ፓዝ፣ ቪክተር ሙኒዝ ቀድሞውንም የተያዙ እቅዶች ናቸው። የቀድሞ ተጫዋቻቸውን መመለስ በሚል ነው። እንደ ሮድሪጎ ጎኤዥ ያለ ተጫዋቻቸው ያው አያገኙትም። የሚመለሰው ቀጣይ ዓመት ጃንዋሪ 2027 ነው። ኦልሞስት ከ9 ወር 8 ወር በኋላ እንደማለት ነው። ውድ ቤተሰቦቻችን የኤደር ሚሊቶን ጉዳይ አክትሞለታል። ያለም ዋንጫም የለም። ዛሬ እንደውም በተሳካ ሁኔታ ቀዶ ጥገና ማጠናቀቁን ራሱ በማህበራዊ ትስስር ገጹ ላይ ይፋ አድርጓል። እነኚህ ተጫዋቾች ራሱ የሪያል ማድሪድ ንብረት ቢሆኑም በጉዳታቸው ርዝማኔ ምክንያት ማድሪድ ወደ ገበያው መውጣቱ የግድ የሚለው ይሆናል። የዘንድሮ የመሃል ሜዳ ክፍል ተጫዋቾችን ጥራት ስናነሳ ለአብነት ያክል ፈረንሳይ ሄደን የቪታኒያን ብናነሳ በአንድ መድረክ ብቻ እንመልከተው። በአውሮፓ ሻምፒዮንስ ሊግ ቪታኒያ በአውሮፓ ሻምፒዮንስ ሊግ በእስካሁኑ ጊዜ 1629 ኳሶችን ነክቷል። 1463 ኳሶችን ለማቀበል ሞክሮ 1370 ኳሶችን በትክክል አቀብሏል። በመንካትም ለማቀበል በመሞከርም በማቀበልም ቪታኒያን የሚስተካከል አንድም በአውሮፓ ሻምፒዮንስ ሊግ በዚህ ዓመት የተመለከትነው ተጫዋች የለም። የመሃል ሜዳ ክፍል ጥራቱ ፍጹም የተለየ ነው። የቪታኒያ በዚህ ውድድር ዓመት ለፓሪስ ሰን ዠርሜን እስካሁን ባለባቸው ውድድሮች ላይ ለመገኘቱ እንደ ምክንያት ሊወሰድ ይችላል። የፍራንስ ሊጋንም በእርግጥ በእጃቸው ኦልሞስት ወደ ማስገባት እንደደረሱም ይታወቃል። በነገራችን ላይ ሀገረ ፈረንሳይን በፕሬዚዳንትነት የሚያስተዳድሯት ኢማኑኤል ማክሮ እንደሆኑ ይታወቃል። እሳቸው አቅላቸውን የሳቱ የማርሴ ደጋፊ ናቸው። ይሄ ምንም ጭቅጭቅ የለውም። በእርግጥ አፍሪካ ውስጥም እንደዚህ የማን ደጋፊ እንደሆኑ የሚታወቁ ጥቂቶች አሉ። እሳቸው በግልጽ ነው ሀገራቸው ላይ የሚደግፉት ክለብ ማርሴ ነው። ግን ተወደደም ተጠላም የአውሮፓ ሻምፒዮንስ ሊግን የሀገሬ ክለብ እንዲያነሳ ስለምፈልግ ከፓሪስ ሰን ዠርሜን ጎን ነኝ ሲሉ ተደምጠዋል። የአውሮፓ ሻምፒዮንስ ሊግን ካነሳን ይህን መረጃ በቃል ስፖርት ዩቲዩብ ቻናል ለእናንተ ስናደርስ ሰዓቱን መመልከት ትችላላችሁ። ለባየር ሙኒክ 34 በመቶ፣ ለአርሰናል 28 በመቶ፣ ለፓሪስ ሰን ዠርሜን 25 በመቶ፣ ለአትሌቲኮ ማድሪድ 10 በመቶ ዋንጫ የማንሳት ቅድመ ግምት ተሰጥቷቸዋል። ይሄ የግማሽ ፍጻሜ የመጀመሪያ ዙር ጨዋታ ሳይደረግ በፊት ነው። ያ ማለት ከግማሽ ፍጻሜ ጨዋታ በኋላ ንጻሬው ሊቀየር ይችላል። ቃል ስፖርት ዩቲዩብ ቻናል ከስር እየተከታተልን እንደ ሁልጊዜው የምናደርሳችሁ ግን ይሆናል። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናል የሰዓቱን አጫጭር ስፖርታዊ ጥንቅር እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። የመጨረሻው ቀን ላይ እንገኛለን። ማስታወቂያውን ለቀናል። በርካቶች እያመለከታችሁ ነው። የ30 ሰከንድ ቪዲዮዋን መላክ እንዳትረሱ። መመዝገቢያ አድራሻችን ይሄ ነው። የስራ ቅጥሩን ለመፈጸም የቃል ስፖርት ዩቲዩብ ቻናል ቤተሰብ ለመሆን ከመረጃ ምንጭነት አብሮ እስከ መስራት ቃል ስፖርት ዩቲዩብ ቻናል። በተወዳጁ የእንግሊዝ ፕሪሚየር ሊግ አለን ሺረር የሳምንቱን ምርጥ 11 ከምርጥ አሰልጣኝ ጋር ምርጫውን ይፋ አድርጓል። በፕሪሚየር ሊግ ይፋ የገጽ ላይ ይፋ እንዳደረገው ከሆነ የኖቲንግሃም ፎረስቱ አሰልጣኝ ቪቶር ፔሬራ
የ34ኛ ሳምንት ምርጡ አሰልጣኝ ብሏቸዋል። ግብ ጠባቂነት ውድማን ተመርጧል ከሊቨርፑል፣ 3 ተከላካዮች ጆንስ ከሊቨርፑል፣ ሮበርትሰን ከሊቨርፑል፣ መሃል ተከላካይ ሚሊኮቪች ከኖቲንግሃም ፎረስት፣ በ3 አማካዮች ሱሴክ ከዌስትሃም፣ ካዜሜሮ ከማንቸስተር ዩናይትድ፣ ኤሊዮት አንደርሰን ከኖቲንግሃም ፎረስት፣ በአማካኝ ክፍል ላይ ደግሞ ሃይሰን በቀኝ አጥቂ፣ ጊብስ ዋይት በግራ አጥቂ፣ ብሩኖ ፈርናንዴዝ 10 ቁጥር ቦታ፣ ኢገር ጀሱስ የኖቲንግሃም ፎረስት ተጫዋች በ9 ቁጥር ቦታ ላይ ወይም ፊት መስመር አጥቂ ተመርጧል። ይሄ የአለን ሺረር የሳምንቱ ምርጥ 11 ከምርጥ አሰልጣኝ ቪቶር ፔሬራ ጋር ምርጫ ነው። የእናንተን በቃል ስፖርት ዩቲዩብ ቻናል ልታደርሱን ትችላላችሁ። ፕሪሚየር ሊጉ በኦፊሻል ገጹ ላይ በተጨማሪነት የ34ኛ ሳምንት ሁሉም መርሃ ግብሮች ተደረገው ከተጠናቀቁ በኋላ 7 ተጫዋቾችን የሳምንቱ ምርጥ ተጫዋች እጩ ይፋ አድርጓል። በዚህ መሰረት የማንቸስተር ዩናይትዱ ካርሎስ ካዜሜሮ፣ የኖቲንግሃም ፎረስቱ ሞርጋን ጊብስ ዋይት፣ የአርሰናሉ ፔሮ ሄንካፔ፣ የኖቲንግሃም ፎረስቱ ኢገር ጀሱስ፣ የሊቨርፑሉ አሌክሲስ ማካሊስተር፣ የፉልሃሙ ሪያን ሲሴኞን እና እንደዚሁም የዌስትሃም ዩናይትዱ ቶማስ ሱሼክን መርጧል። ውድ ቤተሰቦቻችን በተደጋጋሚ ዩናይትድ የሳምንቱ ምርጥ ተጫዋች እጩ ሲያስመርጥ እያሸነፈ እንደከረመ ይታወቃል። ይህንንም በተደጋጋሚ በመረጃ ሰዓታችን ስናደርሳችሁ ታስተውሉት ይሆናል። አሁን ካዝሜሮ ተካቷል። አሁንም ዩናይትድ ተጫዋች እንደለመደው ያደርገዋል ወይንስ የተለየ ተጫዋች ነው? ምልከታችሁን በዩቲዩብ ገጻችን ላኩልን። ላለመውረድ በፕሪሚየር ሊጉ የሚደረገው ትንቅንቅ 4 ተጫዋቾች ይወስኑታል። በእርግጡ ሁለቱ ታውቋል። ወልቭስና በርንሌ ከፕሪሚየር ሊጉ ከተሰናበቱ ሳምንታት ተቆጥረዋል። አሁን ቀሪ አንድ ቡድን ይቀራል። ማን ያ ቡድን? ቶትንሃም ነው? ዌስትሃም ነው? ኖቲንግሃም ፎረስት ወይንስ ሊድስ የሚለው ይጠበቃል። በእርግጥ ሊድስና ኖቲንግሃም ለመትረፍ የቀረቡ ይመስላል። ያቺ ታዋቂዋን ክለብ የሚተርፍባትን 39ና 40 ነጥብ ላይ ስለደረሱ ከተጫዋታ ግን እንመልከት። ሊድስ ዩናይትድ 4ቱ ጨዋታ በርንሌ፣ ቶትንሃም፣ ብራይተን፣ ዌስትሃም። ኖቲንግሃም ፎረስት ቀጣይ ጨዋታ ቼልሲ፣ ኒውካስል ዩናይትድ፣ ማንቸስተር ዩናይትድ፣ በርንማውዝ። የዌስትሃም ዩናይትድ ቀሪ ጨዋታ ወራጅ ቀጠና 17ኛው ግርጌው ከቶትንሃም ነው። ወራጅ ቀጠና የመጨረሻው 17ኛው የሚተርፈው ቡድን ነው። እዛ ጋ ያለው ዌስትሃም ብሬንትፎርድ፣ አርሰናል፣ ኒውካስል፣ ሊድስን ይገጥማል። ቀጥሎ ወራጅ ቀጠና ውስጥ ያለው ቶትንሃም ሆትስፐርስ፣ አስቶን ቪላ፣ ሊድስ፣ ቼልሲ፣ ኤቨርተን ይገጥማል። ውድ ቤተሰቦቻቸው ሁሉም የሚገጥሟቸው ክለቦች ውስጥ ብናይ ሁሉም ለዓላማ የሚጫወቱ ክለቦችን ይፋለማሉ። ይሄ ለቶትንሃም ሞር የሚያሰጋ ይመስላል። መልካታችሁን በቃል ስፖርት ዩቲዩብ ቻናል ግን አድርሱን። ማን የሚወርድ ይመስላችኋል? ከሊድስ፣ ከኖቲንግሃም ፎረስት፣ ከዌስትሃም እና ከቶትንሃም ቀጥሎ ሁለቱን ክለቦች በተለይም ወራጆቹን በርንሌይ እና ወልቭስን ተከትሎ የሚወርደው ማን ይመስላችኋል? በዩቲዩብ ገጻችን መልካታችሁን ላኩልን። ጆን ስቶንስ በዓመቱ መጨረሻ ከሲቲ ጋር እንደሚለያይ በቃል ስፖርት ዩቲዩብ ቻናል ከሰሞኑ ከታማኝ የዜና ምንጮቻችን አረጋግጠን ነግረናችሁ ነበረ። ታዲያ አሁን ሲቲ በኦፊሻል ገጹ ላይ እነሆ ከጆንስ ጋር ያለን ውል በዓመቱ መጨረሻ ይጠናቀቃል ብለዋል። ያ ማለት 10 ዓመት ቆይታ ማለት ነው። ከ10 ዓመት በኋላ ከሲቲ የሚለያየው ተጫዋቹ ለተደረገለት ነገር ሁሉ አመስግኗል። እና ውድ ቤተሰቦቻችን ጆን ስቶንስ ጋዜጣዊ መግለጫም ሰጥቷል። ይህን ጋዜጣዊ መግለጫም በቃል ስፖርት ዩቲዩብ ቻናል በቀጣይ መረጃ ሰዓታችን አካተን ለእናንተ ውድ አድማጮቻችን እናመጣዋለን። 10 ዓመቱ የጆን ስቶንስ ስንብትን በተመለከተ በቃል ስፖርት ዩቲዩብ ቻናል የመጀመሪያውን መረጃ ስናቀርብ እንደ ጥያቄ ከየት ፈረመ ተጫዋች ብለን ለሲቲ ደጋፊዎች ጠይቀን በርካቶች ከኤቨርተን መሆኑን ነግራችሁን ነበረ። ያም የመረጃ ምንጫችሁ ቃል ስፖርት ዩቲዩብ ቻናል ምን ያህል ፈጣንና ታማኝ እንደሆነ ማሳያ ነው። ከ6 ዓመት ቆይታ በኋላ ደግሞ ናታን አኬም እንደሚለቅ ክለቡ እስካሁን ይህን መረጃ እስከወጣን ሰዓት ድረስ ይፋ አላደረገም፣ ግን ይለቃል። ይህም ውድ ቤተሰቦቻችን ያዙት። በዚሁ አጋጣሚ እንዳትረሱት ናታን አኬስ ሊቨርፑልን ከዛሬ 6 ዓመት በፊት ከየትኛው የፕሪሚየር ሊግ ክለብ ተቀላቀለ? ጻፉልን። 2022-23 የውድድር ዘመን ጀምሮ ማለት ነው። ባለፉት 3 የውድድር ዓመታት የክለብን የመጀመሪያ ግብ በማስቆጠር ሃላንድን የሚስተካከል የለም። በእነኚህ 3 ዓመታት ሃላንድ 37 የመጀመሪያ የመክፈቻ ግብ አስቆጥሯል። በፕሪሚየር ሊጉ ቀዳሚ ያደርገዋል ሲቲ
ጨዋታን እንዲመራ በር ከፋች ነው ማለት ነው ሃላንድ። ኦሊ ዋትኪንስ ለአስቶን ቪላ 21 የመጀመሪያ ግቦችን በእነኚህ 3 ዓመታት ሲያስቆጥር የሊቨርፑሎቹ ኢሳክና ሳላም 19 ያላቸው። በእርግጥ ኢሳክ ጥቂቶቹ ናቸው በሊቨርፑል ያሉት፣ የሳላ ሁሉም በሊቨርፑል ናቸው። ኢሳክ አብዛኞቹ በኒካስል ዩናይትድ የነበሩና የፕሪሚየር ሊግ መክፈቻ ግብ ናቸው። ነገር ግን የሃላንድን ያክል 30 ሲደመርም የደረሰ የለም። ሃላንድ ብቻውን 37 የመክፈቻ ግቦችን በእነኚህ 3 ዓመታት ለሲቲ ያስቆጥሯል። በተወዳጁ የእንግሊዝ ፕሪሚየር ሊግ መግቢያችን ላይ የአለን ሺረርን የሳምንቱን ምርጥ 11 ነግረናችሁ ነበረ። ምናልባት ይሄኛው ከሆነ ምርጫችሁ የሁስኮርድን እንንገራችሁ። ሁስኮርድ 34ኛ ሳምንት ከተጠናቀቀ በኋላ እንደ ኖቲንግሃም ፎረስት በርካቶችን አልመረጠበትም። ግብ ጠባቂ ሴልስን መርጧል። 4 ተከላካዮች ኦላ አይና እና ሚሊኮቪች ከኖቲንግሃም ፎረስት፣ አንደርሰን ከፉልሃም፣ እንደዚሁም ካዲዩንጉሉ ከብራይተን፣ አማካኝ 6 ቁጥር ቦታ ላይ ካዜሜሮን ከዩናይትድ፣ ኤሊዮት አንደርሰንን ከኖቲንግሃም ፎረስት፣ የቀኝ አጥቂ ቦውን ከዌስትሃም ዩናይትድ፣ የግራ አጥቂ ጊብስ ዋይት፣ 2-9 ቁጥሮች ክሪስውድ እና ኢገር ጀሱስን ከኖቲንግሃም ፎረስት መርጧል። በዚህ ምርጫ ሂደት ላይ ውድ ቤተሰቦቻችን 7 ተጫዋቾችን ከኖቲንግሃም ፎረስት ሁስኮርድ መርጧል። የእናንተ ከሁስኮርድ እና ከአለን ሺረር በጣም የተለየ ወይም ደግሞ ለትክክለኛነት ለእናንተ ምርጫ የቀረበው ምርጫ የትኛው ነው? በቃል ስፖርት ዩቲዩብ ቻናላችን ላይ ያጋሩን። ያስቀመጥነው የስራ ቅጥር አለ። መሳተፍ የምትፈልጉ ከቃል ስፖርት ዩቲዩብ ቻናል ጋር አብራችሁ መስራት የምትፈልጉ ቤተሰብ መሆን የምትሹም ባስቀመጥነው አድራሻ መመዝገብ ትችላላችሁ። እየተቀበልንም እንገኛለን። የቼልሲ ተጫዋቾች ማድሪድ ደርሰዋል። የዛሬ በጣም አነጋጋሪ ጉዳይ ነበረ። ግን ውድ የቃል ስፖርት ዩቲዩብ ቻናል የቼልሲ ደጋፊዎች ይህ ቼልሲ እውቅና የሰጠው የማድሪድ ጉዞ ነው። ኤንዞ ፈርናንዴዝ እና ዦዋ ፔድሮ ዛሬ በማድሪድ ነበሩ። ኤንዞ ፈርናንዴዝ ለቼልሲ መረጃውን ከሰጠ በኋላ በተለይም ዛሬ በማድሪድ የሚደረግ የቴኒስ ጨዋታ ለመመልከት ፍቃድ ካገኘ በኋላ ነው ማድሪድ የሄደው። ስሙ ከማድሪድ ጋር ከመያያዝ አልፎ እሱም በማድሪድ መጫወት መኖር ህልሙ እንደሆነ ከተናገረ በኋላ ለውዝግብ ቀርቦ የወቅቱ አሰልጣኝ ሊያም ሮዘኔር ለቅጣት ዳርገውት እንደነበረ የሚዘነጋ አይደለም። በተለይም ከክለቡ ጋር በተያያዘ ያነሳቸው አንዳንድ ሀሳቦች ከክለቡ ተጫዋቾችም ጋር የገባው ሰጣ ገባ፣ አሁን ሁሉ ነገር ተፈቷል። ክለቡን ወደ ኤፍኤ ካፕ ወስዷል። ቼልሲም ቴኒስ ለማየት ከዦዋ ፔድሮ ጋር እዛው ማድሪድ ሂዱ ብሎ ፍቃድ ሰጥቷል። ስለዚህ የሄደው ከዝውውር ጋር በተያያዘ ጉዳይ አይደለም። ምናልባት ጆዋ ፔድሮን ስላነሳን በዛው ተጨማሪ መረጃዎችን እናንሳ። ባርሴሎና ምርጫ እንግዲህ ዩሊያን አልቫሬስ ነው። ግን የባርሴሎና ምርጫ የሆነው ዩሊያን አልቫሬስ ካልተሳካ ፊታቸውን ወደ ቼልሲው ጆዋ ፔድሮ ያዞራሉ የሚሉ መረጃዎች በስፋት እየወጡ ነው። ግን ለባርሴሎና ትልቁ ችግር የሚሆነው አሁን ተጫዋቾቹን ከማሳመን በላይ ሻጭ ክለቦችን ማሳመን ሊከብዳቸው ይችላል ከዝውውር ሂሳብ ጋር በተያያዘ። ከዚህ ጋር በተያያዘ በተጨማሪነት ውድ ቤተሰቦቻችን ዘንድሮ ቼልሲ እንደ ቡድን በርካታ የግብ አስተዋጽኦችን በማበርከትም ዦዋ ፔድሮ ቀዳሚ የቡድኑ ቁልፍ ተጫዋች ነው። ዘንድሮ በእርግጥ ቼልሲ ያመከናቸው ጎሎች በዙ እንጂ በፕሪሚየር ሊጉ ግብ ሊሆኑ የሚችሉ ሙከራዎችን በመሞከር ቼልሲን የሚስተካከል የለም። ቼልሲ ወደ 68.47 ግብ ሊሆኑ የሚችሉ ሙከራዎችን በመሞከር የፕሪሚየር ሊጉ ቀዳሚ ክለብ ነው። ሲቲ ሁለተኛ፣ አርሰናል ሶስተኛ ነው። እነ ዦዋ ፔድሮ ደግሞ ከቼልሲ በዚህ ረገድ ስማቸው በትልቁ የሚጠቀስ ተጫዋቾች ናቸው። በክለብ ውስጥም ያላቸው ድርሻ ከፍ ያለ ነው በግብ አካባቢ። ባርሴሎና ታዲያ እንደ ሌላኛ አማራጭ ይመለከቷል የሚል መረጃ ከወደ ስፔን ወጥቷል። ያው ባርሴሎና ሁለቱንም ዝውውር ላይ ኦፊሻል ነገር ግን እንዳልሄደበት ይታወቃል። ሊቨርፑል አማካይ ክፍሉ ብዙ ተተችቷል፣ ምንም ጥያቄ የለውም። በነ ፍሎሪያን ቬርስ በተለይም ፍሎሪያን ቬርስ አመቱ ሲጀመር ብዙ ተጠብቆ የነበረ ግን የመጣ የመጀመሪያ ሲዝኑ ነው። ፍሎሪያን ቬርስ ማካሊስተር ሴቦዝ ላይ መሩታል። በእርግጥ ሴቦዝ ላይ ወጣ ገባ እያለ ነው ከዚህ የሜዳ ክፍል ቀኙን የመከላከል ስፍራ ይዞ ሲጫወት ስለነበረ ዘንድሮ በፕሪሚየር ሊጉ ይሄን አማካይ ክፍል ያክል የግብ አስተዋጽኦ ያለው የለም። ፍሎሪያን ቬርስ እንዲሁም ማካሊስተር እና ሴቦዝ ላይ ሲደመሩ 48 የግብ አስተዋጽኦ ያላቸው የዩናይትዶቹ ኮቢ ሜኖ፣ ብሩኖ እና ካዜሜሮ 40፣ የአርሰናሎቹ ኤዜ፣ ራይስ እና ዙቤሜንዲ 38 አላቸው ሞር በብዛት የተጫወቱት። ስለዚህ የሊቨርፑሎቹን አማካይ የሚስተካከል የለም በዚህ ረገድ። ለአብነት ያክል በብዙ ትችቶች እንግዲህ አመቱን አጋማሽ ድረስ የተጫወተው ፍሎሪያን ቬርስ 15 የግብ አስተዋጽኦ ላይ አለው እስካሁን የመጀመሪያ ሲዝኑ ነው። ያውም የዘንድሮ የሊቨርፑል አቋም ይታወቃል። ከዚህ ጋር በተያያዘ በጣም ድንቅ የሚባል ሊሆን ይችላል። ምናልባት የወጣበት ሂሳብ በባየር ሌቨርኩሰን ያሳለፋቸው ጊዜዎች እንደ ነጻዴ ካልቀረቡ በስተቀር በሴቦዝ ላይ እና
በሊቨርፑል መካከል የሚደረገው ድርድር አልተቋረጠም፣ እድገት አላሳየም የሚለው መረጃ ግን ከሰሞኑ መነጋገሪያ ስለነበረ ነው። ባደረግነው መጣራት የተቋረጠ ነገር የለም፣ ግን ድርድሩ እንደቀጠለ ነው። ያው እድገት አሳይቷል ማለት ሴቦዝ ላይ የሚፈልገውም ሊቨርፑል የሚፈልጋቸውም ነገሮች በሀሳብ ሲቀራረቡ ነው። እንግዲህ ውይይቶቹ ቀጥለዋል፣ በሀሳብ መቀራረቡ ባይኖርም ማለት ነው። እዛው መሀል ሜዳ ላይ ቆይተን የከርትስ ጆንስም ነገር ያው ቀደም ባለው መረጃችን ስሙ ኢንተር አስቶን ቪላ በስፋት እየተነሳ ነው። ከዚህ ጋር በተያያዘ የርገን ክሎፕ የጆንስ አስተማሪ ሚለር ነበር ብለዋል። ከርትስ በጣም ትልቅ ተሰጥኦ የነበረው እንዲሁም ራሱን እንደ ምርጥ ስለሚቆጥር ኳስ በእግሩ ስር ማቆየት ይወድ ነበር። በታዳጊ ቡድን ውስጥም በነበረበት ወቅት ሁሉንም ነገር በራሱ ማድረግ እንደሚችል ስለሚያምን ኳስ ብዙ አያቀብልም ነበር። ነገር ግን ወደ ዋናው ቡድን ሳያመጣው ከርትስ ጆንስን ሚለር ብዙ ነገር ረድቶታል እና ማንነቱን ቀይሯል። በሊቨርፑል ምርጥ ጊዜም ለማሳለፉ ምክንያቱ የሚለር እሱን የረዳበት መንገድ ነው ሲሉ ተደምጠዋል። ከሊቨርፑል መርሃ ግብር ጋር በተያዘ የሰዓት ማሻሻያ እንደሚኖር ተረጋግጧል። በተለይም ሊቨርፑል ከአስቶን ቪላ ጋር የሚያደርጉት ጨዋታና ቀን ሊቀየር እንደሚችል ነው መረጃዎች እየወጡ የሚገኙት። እሁድ ሜ 17 በቪላ ፓርክ የሚደረገው ጨዋታ ከቀኑ 8 ሰዓት ከ30 ላይ ይደረጋል ተብሎ እየተጠበቀ ነበረ። ምናልባት ግን ይህ ጨዋታ በተለይም ቪላ ለኤሮፕ ሊግ ፍጻሜ የሚያልፍ ከሆነ ወደ ሜ 15 ቀድሞ ሊደረግ የሚችልበት እድል እንዳለም ጭምር እየተዘገበ ይገኛል። ለአርሰናል የመረጃ ሰዓታችን ልናስቀድም የፈለግነው የዳቪድ ራያን መልከታ ነው። አርሰናል ለፍጻሜ ለመድረስ ይፋለማል ሲል ተደምጧል። ዳቪድ ራያ የለንደኑ ክለብ አርሰናል ግብ ጠባቂ ዳቪድ ራያ ቡድናቸው ለፍጻሜ ለመድረስ እንደሚፋለም ተናግሯል። ተጋጣሚያቸው አትሌቲኮ ማድሪድ ምርጥ ቡድን እንደሆነ እናውቃለን ያለው ራያ በማድሪድ ከባድ ጨዋታ ይሆናል ብለዋል። አክሎም አርሰናል የፍጻሜ ተፋላሚ ለመሆን ሁሉንም ነገር እንደሚያደርግ ለሁሉም ሰው ማሳየት አለብን ሲል ተደምጧል። አርሰናል ፍጻሜ ከደረሰ ረጅም ዓመት ተቆጥሯል የሚለው ዳቪድ ራያ አሁን አርሰናል ለፍጻሜ ለመድረስ ሁሉን ነገር ይሰጣል ብሏል። አርሰናል ለፍጻሜ የደረሰበት ጨዋታ ከባርሴሎና ጋር አርሰናል 1-0 እየመራ ግብ ጠባቂ በቀይ የወጣበት ጨዋታውን በኋላም በውጤት በባርሴሎና ተቀለብሶ ዋንጫ ያጣበት ነው። ዓመተ ምሕረቱን ስንቶቻችሁ ታስታውሳታላችሁ? አርሰናል ለፍጻሜ ከደረሰ ከስንት ዓመት በኋላ ነው? በቃል ስፖርት ዩቲዩብ ቻናል የአርሰናል ደጋፊዎች መልከታችሁን ላኩልን። ዛሬ ለአርሰናል አስደሳቹ ዜና ኤብሬቼ ኢዜ ወደ ሜዳ መመለስ ነው። ልምምድ ሰርቷል። ስለዚህ በሜትሮፖሊታኖ ጨዋታ እናየዋለን ተብሎ ይጠበቃል። ከሱ በተጨማሪ ኢዜና ካላፊዮሪ ዛሬ ልምምድ ሰርተዋል። ከቡድኑ ጋር ያላየናቸው ሁለት ናቸው፣ ቲምበርና ካሃቨርዝን ነው። በእርግጥ ሚኬል አርቴታ ለካሜራ እንዳይቀርቡ አደረገዋቸው ወይንስ እውነት ተጫዋቾች ጉዳት ላይ ስላሉ የሚለውን እንግዲህ በቀጣይ ነው የምናረጋግጠው። ግን ኢዜ ከጉዳት ተመልሷል፣ ካላፊዮሪ ተመልሷል። ይሄ በጣም አስደሳቹ ዜና ነው። የአርሰናልን የማሸነፊያ ግብ ኒውካስል ያስቆጠረው ኢዜ ነበረ። ለቡድኑ በጣም ወሳኝ ነው። በአውሮፓም ሻምፒዮንስ ሊግ ላይ ጥሩ ግልጋሎት እየሰጠ ይገኛል። ዊሊያም ሳሊባም ከዚሁ ጋር በተያያዘ ሀሳቡን አጋርቷል። የሻምፒዮንስ ሊጉን ዋንጫ እናሸንፋለን ብለን ካላመንን ወይም ሻምፒዮንስ ሊግን የማሸነፍ ህልም ከሌለን እዚህ መድረክ ላይ መጫወት ምንም ፋይዳ የለውም። ስለዚህ የምንጫወተው መርሃ ግብር ለማሟላት ሳይሆን ዋንጫውን ለማሸነፍም ጭምር ነው። በእርግጠኝነት እናሳካዋለን ዘንድሮ እያለ ይገኛል ዊሊያም ሳሊባ። 4 ዓመታትን የገለጸበት መንገድ ያለ ዋንጫ ማጠናቀቅ ሰልችቶናል በሚል እንደነበረ የሚዘነጋ አይደለም። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን የመጨረሻው ቀን ላይ እንገኛለን። ባስቀመጥንላችሁ አድራሻ መስፈርቱን የምታሟሉ በቃል ስፖርት ዩቲዩብ ቻናል አባል ሆናችሁ ለመስራት በአድራሻችን በአስቀመጥነው መጠይቅ መሰረት የምታሟሉትን አሟሉ፣ ተመዝገቡ። የመጨረሻዎቹ ነው። በርካቶች ተመዝግበዋል። ነገ የመጨረሻው ቀን እንደሆነ ይታወቃል። በዚሁ አጋጣሚ መረጃውን እናካፍላችሁ ብለን ነው። አርሰናል በጎርደን ላይ ያላቸው ፍላጎት እርግጥ መሆኑን ዘ አትሌቲክስ ያረጋግጥ ከዝውውር ጋር በተያያዘ ከዛ በተጨማሪም የበርንማውዙ ክሩፒም በበርካታ ክለቦች እይታ ውስጥ ነው። አርሰናልም ወደዚሁ ዝውውር መግባቱን እንደዚሁ አሌክስ ክሩክ አረጋግጧል። አርሰናል በእርግጥ በዋነኝነት ህልማቸው አሁንም የአንድሪያ ቤርታ በነገራችን ላይ ዩሊያን አልቫሬዝ እነሱ ለማምጣት የተቻላቸውን ሁሉ እንደሚያደርጉ ነው መረጃዎች እየወጡ የሚገኙት። እንደውም ዘሰን ከባለፈው ዓመት ጀምሮ የነበረ ጥረት ነውና ዘንድሮ አንድ እርምጃ አርሰናል መሄዱ አይቀርም ዩሊያን አልቫሬዝ ላይ እየተባለ ይገኛል። ከዝውውር መረጃ ጋር በተያያዘ
አትሌቲኮ ማድሪዱ አሰልጣኝ ዲየጎ ሲሞኔ ከአርሰናል ጋር ጠንካራ ጨዋታን እንደሚጠብቃቸው ገልጸው በጣም ጠንካራ ከሆነ ቡድን ጋር ከባድ ጨዋታ ይጠብቀናል ብለዋል። ዲየጎ ሲሞኔ አርሰናልን በተመለከተ አርሰናል በቆመ ኳስ ድንቅ ስራ እየሰራ ያለ ቡድን ነው ሲሉ ያደነቁት አሰልጣኙ ለጨዋታው በጣም ጓጉተናል ብለዋል። ስለ ሉክማን የተጠየቁት ዲየጎ ሲሞኔ ከጉዳት ካገገመ እናየዋለን፣ የተወሰኑ ጉዳቶች አጋጥሞታል ብለዋል። በማድሪድ በኩል ግን ሉክማንና ዩሊያን አልቫሬስ ቀላል ልምምዶችን ማድረጋቸውን አረጋግጠናል፣ ለጨዋታ ሊደርሱ የሚችሉበት በጣም ሰፊ እድል አለ። ምናልባት እዛው ራሳቸው ያነሱት ሀሳብ ላይ የቆመ ኳስ ላይ በተመለከተ ግን ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ዘንድሮ አትሌቲኮ ማድሪድ በጣም ከተፈተነበት ነገር አንዱ የቆመ ኳስ ነው። አርሰናል በጣም ስፔሻል ካደረገበት ነገር አንዱ የቆመ ኳስ ነው። በእርግጥ ከሰሙኑ የቆመ ኳስ ማዕዘን ምቱን ኦዴጋርድ በተደጋጋሚ ይዘው ሲጀምር ተቃውሞ ቀርቦበት የራሱን ደጋፊ ተረጋጉ ብሎ ግን ያው የቆመ ኳስ ሄዶ በኢዜ በኩል እንደተቆጠረ ይታወቃል። ዲየጎ ሲሜኔ አደገኛውን የቆመ ኳስ ቡድን እንገጥማለን፣ ለዚህ ዝግጁ ነን እያሉ ይገኛሉ። ከቃል ስፖርት ዩቲዩብ ቻናል ተከታታይ መረጃ በዚህ ጉዳይ ላይ ለአርሰናል ደጋፊዎች ይኖረናል። ከማንቸስተር ዩናይትድ ጋር በተያያዘ በቃል ስፖርት ዩቲዩብ ቻናላችን የሃሪ ማጓየር ኮንትራት ሲራዘም በዛው የኮቢ ሜኖም ነገር ኦልሞስት ያለቀለት በማንቸስተር ዩናይትድ የ5 ዓመት ኮንትራት እንደሚፈርም አረጋግጠንላችሁ ነበር። ዛሬም ፋብሪዚዮ ሮማኖ ይህንን ማረጋገጫ ይዞ ወጥቷል። የ5 ዓመት ውሉ እንደሚፈረም ሁሉ ነገር ተጠናቆ የወረቀት ስራዎች ብቻ እንደቀሩት ከሲዝኑ መጠናቀቅ በፊት የኮቢ ሜኖ ኮንትራት እስከ 2031 እንደሚጸድቅና እንደሚረጋገጥ ማንቸስተር ዩናይትድም ይፋ እንደሚያደርገው ፋብሪዚዮ ሮማኖ ታማኙ የዜና ምንጭ ዛሬ ማረጋገጫ ሰጥቶበታል። በአስገራሚ ሁኔታ ናፖሊ በጥር የዝውውር መስኮት ይህን ተጫዋች በውሰት ለመውሰድ በጣም ከጫፍ ደርሶ የሩበን አሞሪም ስንብት ብቻ በዩናይትድ ያቆየው የካሪክ መምጣት ለማንቸስተር ዩናይትድ ቁልፉ ተጫዋች ማን እንደሆነ በደንብ ቁልጭ አድርጎ የሚያሳይበት ጊዜ ተሰጥቶት ያንን በተግባር ያሳየ ነው። ዝውውሩ ያልተሳካው የሩበን አሞሪም ኃላፊነት መነሳት ተከትሎ የቆየው ኮቢ ማይኖ አሁን ኮንትራቱን ያራዝማል። በእርግጥ ባለፈው ክረምት ላይ ኮንትራቱን ያላራዘሙ ሩበን አሞሪም ከልክለውት እንደነበር ይታወቃል። እንደ ፋብሪዚዮ ሮማኖ የመረጃ ምንጭ ከሆነ ኮንትራቱን በቅርቡ ይፋ ያደርጉታል። ኮቢ ማይኖ ሜዳ ላይ ሲኖር ዩናይትድ የማሸነፍ ንጻሬው 75% ነው። በነገራችን ላይ እዚህ ዝውውር ላይ ትንሽ እንቆይ። ማኑኤል ኡጋርቴ በዘንድሮ የክረምት የዝውውር መስኮት ማንቸስተር ዩናይትድን 95% የመልቀቅ ዕድል አለው። የተጫዋቹ ወኪል ጆርጅ ሜንዴስ በቱርክና በጣሊያን ክለብ እያፈላለገለት ነው ተብሏል። ትራብዘንስፖር አንድሬ ኦናናን ቋሚ ሊያደርግ የሚችልበት በጣም ሰፊ ዕድል አለ ከማንቸስተር ዩናይትድ እስከ 19 ሚሊዮን ፓውንድ ካገኘ አይኑን አያሽም ተብሏል በዚህ ዝውውር ላይ። ሌላኛው ግብ ጠባቂ የማንቸስተር ዩናይትዱ አልታይ ባይንደርም ወደ ቱርክ አቅንቶ ቤሺክታሽን የመቀላቀል ዕድል አለው። በማንቸስተር ዩናይትድ እነ ቶቢ ኮይለርም ቢሆኑ ክለቡን የመልቀቅ ዕድል አላቸው። ከዚህ ጋር በተያያዘ በማንቸስተር ዩናይትድ በኩል ቦርዱ በቀጣይ ቀናት አጠቃላይ እነኚህ ይሰናበታሉ የተባሉ 13 ተጫዋቾች ላይ የመጨረሻ ውሳኔውን ያሳልፋል ተብሎ ይታሰባል። የካዜሜሮ ስንብት ኦልሞስት ጊዜውን ጠብቆ የመጣ እንጂ ዩናይትድ አሰናብቶት እንዳልሆነ ግን ይታወቃል። ምናልባት ካዜሜሮን ስላነሳን ያው ኮንትራቱ ተጠናቋል። ዩናይትድ የማራዘም አማራጭ ነበረው፣ አይጠቀምበትም። በአንድ የፕሪሚየር ሊግ ውድድር ዘመን ካዜሜሮ በዚህ ዓመት ካስቆጠራቸው 8 የግንባር ኳሶች በላይ ያስቆጠሩ ታሪኬን 10 በአንድ ሲዝን አስቆጥሯል። በታሪክ ትልቁ እሱ ነው በፕሪሚየር ሊግ። ከዛ በኋላ ዳካን ፈርጉሰን በ1997-98 9 የግንባር ኳሶችን ካስቆጠረ በኋላ ካዜሜሮ 8 ይሄ በፕሪሚየር ሊግ 3ኛው ሪካርድ ነው። በዩናይትድ ታሪክ ከዲዮት ዮርክ እኩል 8 ነው። ካዜሜሮ ክለቡን በሚለቅበት በዚህ ወቅት እንግዲህ 8 የግንባር ኳሶችን በማስቆጠር በታሪክም ጭምር ነው የሚለቀው። በኦልትራፎርድ የነበረው ድባብ በጣም አስገራሚ፣ ልብ የሚነካ ልብ የሚያሞቅም ብሎታል። እሱ የመጨረሻ የማንቸስተር ዩናይትድ የመጨረሻ ሲዝኑ ላይ የሚገኘው የመጨረሻ 4 ጨዋታ ላይ የሚገኘው ካዜሜሮ ግን በዩናይትድ አንድ ተጨማሪ ዓመት እንዲቆይ የጠየቀው ማን እንደሆነ እንንገራችሁ። ማቲያስ ኩኛ ነው። የማንቸስተር ዩናይትድ ተጫዋች በማህበራዊ ትስስር ገጹ ላይ አንድ ተጨማሪ ዓመት ይገባዋል እያለ ነው። ቤንያሚን ሼሽኮ ካዜሜሮን ተመልክተ የስራ ተነሳሽነቱና መሰል ብቃቶቹ ለመቅሰም ካልሞከርክ ሞኝነ፣ ከሱ ብዙ የሚወሰድ የሚወረስ ነገር አለ ብሏል። ካዜሜሮ በዩናይትድ 10 ግቦች አሉት በዚህ ውድድር ዓመት። በቤንያሚን ሼሽኮ ይበልጣል፣ ከብሪያን ቤሞ እኩል ነው። በጣም ድንቅ የውድድር ዓመት እያሳለፈ ይገኛል። ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ ዘንድሮ የሰጠው ግልጋሎት በጣም ትልቅ ነው። በነገራችን ላይ ብሩኖ ፈርናንዴዝ 27 የግብ አስተዋጽኦ አለው። ዩናይትድ በዚህ ዓመት በእነኚህ የግብ አስተዋጽኦ ድፍን 30 ነጥብ አግኝቷል። ያ ማለት ብሩኖ የለም ማለት 30 ነጥብ ከዚህ ክለብ ላይ መቀነስ ማለት ነው። ከዚህ እንደሚቀመጥ ይታወቃል ማንቸስተር ዩናይትድ። ይሄ ውድ ቤተሰቦቻችን ስናቀናንሰው በማንቸስተር ዩናይትድ ሳይሆን በአጠቃላይ በፕሪሚየር ሊግ ታሪክ
9ኛው ተጫዋች ነው ለአንድ ክለብ በአንድ ሲዝን በርካታ ነጥብ ያስገኘ። ሳላ፣ ሩቨን ቫን ፐርሲ፣ አለን ሺረር በሁለት አጋጣሚ፣ አንድሬ ኮል፣ ከዛ በኋላ ጄሚ ቫርዲ፣ ሪያድ ማህሬዝ፣ ሌስ ፈርዲናንድ እነዚህ ተጫዋቾች በታሪክ ከተመዘገቡ በኋላ ብሩኖ ፈርናንዴዝ 9ኛው ተጫዋች ሆኗል በርካታ ነጥብ በአንድ ሲዝን ለክለቡ በማስገኘት። ቴሪ ዳነኖሪ የዓመቱ ምርጥ ተጫዋች ለብሩኖ ይገባዋል ሲባል በዓመቱ መጨረሻ 20 ሲደመር አሲስት ላይ ከደረሰ አይናችንን ሳናሽ ለብሩኖ የዓመቱ ምርጥ ሽልማት እንሰጠዋለን ብሏል። ኤድዊን ቫንደርሳን በላመንስ ብቃት በጣም ተደንቅ ያለው ገና 23 ዓመቱ ነው። ልክ እንደ ልምድ ያለው ግብ ጠባቂ ሆኖ ነው በዩናይትድ የሚጫወተው። በረጋ መንፈስ፣ በራስ መተማመን፣ ያለምንም ግርግር ኳሶችን ያድናል። ስራውን በንቃት ጠንቅቆ የሚያውቅ ብሎታል የዩናይትዱን ግብ ጠባቂ፣ የቀድሞ ዩናይትድ ግብ ጠባቂ። ለእንዲህ ያለ ወጣት ግብ ጠባቂ ገና አሁኑኑ ዩናይትድ ታሪካዊ ክብር እየጠበቀ ነው። መረጋጋት፣ ፈጣን ምላሽ፣ ቁጥጥር፣ እግር ኳስ አጠቃቀም እሱ ባለበት የተከላካይ ክፍሉ የበለጠ በራስ መተማመን ይሰማዋል። አንዳንድ ግብ ጠባቂዎች ኳሶችን ብቻ ይመልሳሉ፣ ሌሎች ደግሞ ቡድኑን ጠንካራ ያደርጋሉ። ላመንስ ሁለቱንም ማድረግ እንደሚችል እርግጠኛ ነኝ። በዩናይትድ ጅማሮን ወድጄለታለሁ ብሏል። ማይክል ካሪክ ቋሚ አሰልጣኝ ይሁኑ የሚለው አሁንም አየር ላይ ያለ መሬት ያልነካ ግን ከመጋረጃ ጀርባ ከራክሊፍ ጋር ያላቸው ቅርብ ግንኙነት ለቋሚነት ሊያበቃው ይችላል የተባለ ነው። ፋብሪዞ ሮማኖም ነገርየው ወደዛ እያቀና ነው ብሏል። ማይክል ካሪክ በቋሚነት ማንቸስተር ዩናይትድን በመረከብ ጉዳይ ላይ አብዛኞቹ ተጫዋቾች ድጋፍ አላቸው፣ ቤንያሚን ሼሽኮም ጭምር። ያለምንም ጥርጥር ካሪክ የዋና አሰልጣኝነት ሚና ይገባዋል፣ የተለየ ብላት አለው ብሏል። በእርግጥ የቡድኑ ተጫዋቾች ከሰሞኑ ብዙ እያወደሱት ነው። ከራክሊፍ ጋር ከሰሞኑ ሻይ ቡና እያሉ የግል ወሬ ማውራታቸው ደግሞ በሁለቱ አካላት መካከል ማለትም በካሪክና በራክሊፍ መካከል ያለውን ቅርብ ግንኙነት ያሳያል። ለማንኛውም ቀጣይ ሳምንት በአንፊልድ በኦልትራፎርድ የላንክሻየር ደርቢ ጨዋታ ራሱ የሆነ የሚነግረው ነገር ሊኖር ይችላል። ምናልባት የካሪክን ቆይታ በተመለከተ ማንቸስተር ዩናይትድ የኦልትራፎርድ የመጨረሻ ጨዋታው ግን ከኖቲንግሃም ፎረስት ጋር በ37ኛ ሳምንት የሚያደርጉ ሲሆን ያ ጨዋታ አርብ ምሽት 4 ሰዓት የሚካሄድ መርሃ ግብር ነው። ቃል ስፖርት ዩቲዩብ ቻናል ለስራ ቅጥሩ ባስቀመጥነው አድራሻ የመጨረሻው ቀን ዛሬ ነውና ተመዝገቡ። መስፈርቱን አንብቡት። ስለሚመለከታችሁ ካልተመለከታችሁ ለወዳጅ ዘመዶቻችሁ ሼር አድርጉት። ማስታወቂያዎችን እየተቀበልን ነው። ነገ የመጨረሻው ቀን መሆኑን በዚሁ አጋጣሚ ገልጸን አበቃን።